ሕይወትን ወገኖቼ ከዚህ ምድር አትጀምሩት። በዙሪያችሁ ካለው ሁኔታ አትጀምሩት። ሐሳባችሁን በአካባቢያችሁ አትጀምሩት። ሐሳባች በላይ ያለውን እሹ። ልባችሁ እሱን ይፈልግ። በላይ ያለውን እሹ፣ እሱን ተከተሉ፣ እሱን ፈልጉት፣ እሱን ተጠሙ። እሱን አሁን እንደምታዩት እነዛ ሰው ኢየሱስ ሲከብ ወደ ሰማይ ሲሄድ የገሊላ ሰዎች ኢየሱስ ወደ ሰማይ ከፍ እያለ ሲሄድ አንጋጠው እሱን ያዩት እንደነበረ ይህንን ጌታ እንደምታዩት ወደ ላይ እንደሄደ እንደምታዩት በክብር ተመልሶ ይመጣል። የሚያመጣው ያ በሙላት በሰማያዊ ስፍራ የተባረክንበትን ፍጹም የሆነውን የሕይወትን በረከት ወደዚህ ምድር ሊያመጣው ነው። እና ዛሬ የምናየው በዚህ ክፍል ውስጥ እንዳነበብነው የበረከታችን ስሪቱ ወይንም ደግሞ ሜካፑ ምንድነው? እንዴት ነው የተሰራው? ወይንም እንዴት ነው ወደኛ የመጣው የሚለውን በዚህ ክፍል ውስጥ እናያለን። በኤፌሶን ምዕራፍ 1 ከቁጥር 4 እስከ 14 ረጋ ብላችሁ በማስተዋል ብታነቡት ወገኖቼ ሌላ ሰው ነው የምትሆኑት። ሌላ ሰው ማለት ሌላ አስተሳሰብ ያላችሁ፣ የተረጋጋችሁ፣ የተደላደላችሁ፣ ያረፋችሁ ትሆናላችሁ። ባለጠጋ እንደሆናችሁ ታስተውላላችሁ። ባለጠግነታችሁም ወዴት እንዳለ እንዴትም አክሰስ ማድረግ እንደምትችሉ ታስተውላላችሁ። በማስተዋል ይህንን መጽሐፍ ስታነቡ ስንነጋገር እንደነበረው ባለፈው የኤፌሶን አካባቢ ንግሥት አርጤክስስ በነበረችበት ስፍራ ስለሆነ በጣም ውብ ቤተ መቅደስ አለ። ጣዖት እሷ የምትመለክበት ምድሪቱ በጊዜው በጣም ሀብታም ነበር። ብዙ የሚታይ በጣም ብልጥግናን የሚያሳዩ በምድራዊው ነገር የበለጸገ ስፍራ ኤሪያ ወቅት ጊዜ ነው። እነዚህም የኤፌሶን ሰዎች ኢየሱስ ክርስቶስን እንደ ግል አዳኛቸው አድርጎ የተቀበሉንና ከጳውሎስ ትምህርትን የሚማሩ ጌታን የሚከተሉ ሰዎች ደሃ እንደሆኑ እንዳያስቡ፣ የነሱ ባለጠግነት ከሚታየው ነገር ያለፈ እንደሆነ የተሻገረ እንደሆነ እንዲያስተውሉት ነው። ስለ ባለጠግነት የባለጠግነትን ጥግ ለመግለጥ የሚወደው ለጊዜው ታይቶ የሚጠፋ በምድር ላይ የሚያበቃ ባለጠግነት ሳይሆን ያለፈ ከምድርም ባለፈ በሰማያዊ ስፍራ ያለ ምሉ የሆነ ፍጹም የሆነ በረከትን ተባርካችኋል። ክብር ለአምላካችን ለእግዚአብሔር ይሁን። ይህም በረከት ደግሞ የሆነው በእናንተ ሥራ፣ በእናንተ ማንነት፣ በእናንተ ችሎታ ሰው በዚህ ምድር ላይ ለፍቶ ደክሞ በገጣጥሞ አሳምሮት በጣም ውበትን ሰጥቶት ቅርጽን ሰጥቶት በሚሰራው ለጊዜው ታይቶ እንደሚጠፋው እንደዛ ሳይሆን በክርስቶስ ኢየሱስ የተሰራ ፍጹም የሆነ ከላይ በሰማይ በእግዚአብሔር የተሰራ በረከትን ነው የተባረካችሁት። ይህንን በረከት ሊያወርሳችሁ ነው ክርስቶስ እናንተ ገና ሳታውቁት ለእናንተ መጥቶ ራሱን የሰጠው እያለ ነው የሚነግራቸው። የናንተ የበረከት ምንጭ፣ የናንተ ሕይወታችሁ፣ በረከታችሁ፣ ሰላማችሁ ወዴት ነው? በላይ በእግዚአብሔር ዘንድ ነው። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን። የነገሮች ሶርስ መንፈሳዊ ዓለም ላይ የተበላሸ መንፈስ ካለበት ሰላም የለው። በመንፈሳዊ ዓለም ላይ ግን ሰላም ያለው ፍጹም የሆነ መንፈስ ካለበት እሱም የክርስቶስ መንፈስ ወደኛም ሲመጣ በዚህ ምድር ላይ በሱ በረከት ተሞልተን ስንመላለስ ፍጹም የሆነውን ሰላም ያለበትን እሱን በረከት ነው እንጆ የምናደርገው። ክብር ለጌታ ይሁን። ኢየሱስ ጌታ።
ያ በረከት ልቆባቸው ነው። እንደ ጳውሎስ በእስር ቤት እየተወገሩ በድንጋይ ተመተው ቁስል እያለባቸው እነሱ ለምስጋና የተነሳሱበትና ደስ እያላቸው የሚያመሰግኑበት ምስጢር ይህንን በክርስቶስ ኢየሱስ በሰማያዊ ስፍራ የተባረከበትን ያን በረከት አስተውሎ ገብቶት የሚያውቅ ሰው ስለሆነ ነው። ያንንም ስለሚያውቅ ነው። ያንንም ስለተረዳ ነው። ይህም እውነት ስለገባው ነው። መባረኩንም ስላወቀው ነው ለኤፌሶን ሰዎች አምጥቶ የሚነግራቸው። ክብር ለጌታ ይሁን። በነውጥ ውስጥ በሰላም ምንም በሌለበት ምድረ በዳ በሆነ ነገር ውስጥ በባለጠግነት በክርስቶስ ኢየሱስ መኖር የሚቻለው። ክብር ለጌታ ይሁን። ስለዚህ ኢየሱስ ያወረሰን የራሱን በረከት ነው። የራሱ ያካፈለን የበረከቱ ምኖች ነን፣ ተካፋዮች ነን። የሰው በረከት አይደለም። ምድራዊ በረከት ታይቶ የሚጠፋ አይደለም። ተካፋዮች የሆነው እግዚአብሔር ክርስቶስን በባረከበት ያን በረከት ምን አድራጊዎች ነን? ተካፋዮች ነን። እሱ የህይወት በረከት ምንጭ ስለሆነ እግዚአብሔር ለሰው ልጆች ሁሉ ለሚሞቱት ህይወትን ይሰጥ ዘንድ የተቀበሉት ደግሞ የዚህ ህይወት ተካፋዮች የሆኑ ዘንድ ክርስቶስ እሱን ለሚያምኑት ምን አደረገ? ሰጠ። እኛ የክርስቶስ በረከት ተካፋዮች ነን። ምን ስለሆነ? ክርስቶስ ስለኛ ስለሞተ። በእርሱ ሞትና ትንሣኤ ምን ሆነልን? መዳን ሆነልን። ክብር ለጌታ ይሁን። በሌላ በማንም መዳን የለም። በትጋት የለም፣ በመበርታት የለም፣ ጽድቅን በማድረግ የለም፣ ወይም በሰው በኩል የለም፣ ወይም በሌላ ባለው ነገር የለም። መዳን በማን ብቻ ነው? በክርስቶስ ኢየሱስ ብቻ ነው። መዳን በክርስቶስ ኢየሱስ ብቻ ነው። ኢየሱስ ጌታ፣ ኢየሱስ ጌታ። መዳን በክርስቶስ ኢየሱስ ብቻ ነው። ኢየሱስ ጌታ። ስለ ዳንን አሁን በሕይወት ስላለን ሙታን የነበርን አስቀድመን ገና ከፍጥረታችን ከእግዚአብሔር ጋር የተጣላን የቁጣ ልጆች የነበርን ለሞት የተዘጋጀን ለዘላለም ሞት ለዘላለም እሳት የተዘጋጀን የነበርንን ጌታ ወደኛ መጣና ታደገን፣ ሕይወትን ሰጠን። እርሱ የኛን ሥራ ሰራልን። እሱ የኛን ድካም ደከመልን። እሱ የኛን ደዌ ተሸከመ። ልንቀበለው የተገባውን እርሱ ተቀበለ፣ በራሱ ላይ አኖረ። እርሱ ኦሬዲ ስለሰራው አሁን እሱ ጋር መጥቼ በማመን ተቀብያለሁ። ስለዚህ ድኛለሁ። ጌታ በሰራው ሥራ በእርሱ ሞት ውርስን ተቀበልን። በእርሱ ሞት መዳን ሆነልን። ኢየሱስ ጌታ ነው። በእርሱ ሞት የወረስነው ይህንን በረከት ነው። ታዲያ ይህ በረከት የሕይወት በረከት በሰማያዊ ስፍራ የተባረክንበት የሕይወት ባለጠግነት በሰማያዊ ስፍራ ለኛ የተቀመጠው እሱ ክርስቶስ ባለበት በላይ ያለውን እሹ ነው የተባለው። ሌላ ነገር እንድናይ አይደለም። ምንድነው የተባለው? ክርስቶስ ባለበት በዚያ ያለው ምን አድርጉ? እሹ። የት ነው የተባረክነው? በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በማን ተባርከናል? በክርስቶስ ተባርከናል። በላይ ያለውን እሹ ተብለናል። ስለዚህ ልባችንን ይሄ ያዘው፣ ሁለንተናችንን ይህ ሐሳብ ይቆጣጠረው። ግድ የለም ከዚያ ጀምረን በምድር ላይ የምንኖረው ኑሮ የበረከት ይሆናል። ግድ የለም በእርሱ ተፈውሰን በሱ በሆነው ፈውስ ውስጥ
በዚህ ምድር ላይ በፈውስ መመላለስ ይሻለናል። ግድ የለም እሱ ደክሞልናል፣ ድካማችንን ወስዷል። ብርቱ የሆነው በሰማይ አለ። ከሱ በሆነው ብርታት ተቀብለን በዚህ ምድር ላይ ባለው በብርታት ብንመላለስ ይሻለናል። እሱ ከአሸናፊዎች ሁሉ ይበልጣል። ወገኖቼ እሱ ተጨንቆልናል። ዛሬ በድል ያለውን በሰማያዊ ስፍራ ያለውን ሕይወታችን የሆነውን የተጨነቀልንን እሱን ጌታ እያሰብን ከሱ ጋር እሱን በማሰብ ሕይወትን እንጀምር። አንጨነቅም። ሰላም በሌለበት ሰላም አለን። ጭንቀት ባለበት በዚያ ሰላም አለን። ድካም በበዛበት ሰው ሁሉ በሚያጉረመርምበት እኛ የምስጋና ሰዎች እንሆናለን። ሕይወትን ወገኖቼ ከዚህ ምድር አትጀምሩት። በዙሪያችሁ ካለው ሁኔታ አትጀምሩት። ሐሳባችሁን በአካባቢያችሁ አትጀምሩት። ሐሳባች በላይ ያለውን እሹ። ልባችሁ እሱን ይፈልግ። በላይ ያለውን እሱን ተከተሉ፣ እሱን ፈልጉት፣ እሱን ተጠሙ። እሱን አሁን እንደምታዩት እነዛ ሰው ኢየሱስ ሲከብ ወደ ሰማይ ሲሄድ የገሊላ ሰዎች ኢየሱስ ወደ ሰማይ ከፍ እያለ ሲሄድ አንጋጠው እሱን ያዩት እንደነበረ ይህንን ጌታ እንደምታዩት ወደ ላይ እንደሄደ እንደምታዩት በክብር ተመልሶ ይመጣል። የሚያመጣው ያ በሙላት በሰማያዊ ስፍራ የተባረክንበትን ፍጹም የሆነውን የሕይወትን በረከት ወደዚህ ምድር ሊያመጣው ነው የሚመለሰው። ኢየሱስ ጌታ ነው። አሁን ከዚህ በፊት እንደምናውቀው ሳይሆን አሁን ግን ክርስቶስ ሲመጣ፣ ያኔ ክርስቶስ ሲመጣ ክርስቶስ ሲገለጥ በዚያን ጊዜ ግን በሙላት በክብር እናየዋለን። አስቀድሞ የተናገረው፣ አስቀድሞ የተረከው፣ አስቀድሞ ያሳየው ያ የሕይወት በረከት፣ ያ ክብር፣ ያ ሕልውና፣ ያ ሰላም፣ ያ ዕረፍት በሙላት ይገለጣል። ያኔ እግዚአብሔር ሁሉን በክርስቶስ ሲጠቀልለው እሱን በሙላት እናያለን። እግዚአብሔርም ክርስቶስ ኢየሱስ የሞተለትንም ያ ፍጹም የሆነውን ሕይወትን ገና ያላየነው ክርስቶስን ፍጹም ሙላት በሙላት እናየዋለን። አሜን። ኢየሱስ ጌታ ነው። የኛ ግባችን የኛ የሕይወታችን መጨረሻ የኛ የሕይወት በረከት ምድራዊ በዋናነት በአብይነት በዋናነት ምድራዊ አይደለም፣ ሰማያዊው ነው። አልተገለጠም ገና፣ አልመጣም ገና፣ በሙላት አልሆነም ገና። እግዚአብሔር ምድርን ሁሉን ፍጥረትን ሁሉ ገና በክርስቶስ አልጠቀለለውም። በሙላት የሆነውም ክብር ገና አልሆነም። በዚያን ጊዜ በሙላት እናየዋለን። ዛሬ ግን እሱን በላይ ያለውን በሰማያዊ ስፍራ የተባረክንበትን ያንን እሱን ተስፋ እያደረግን ተስፋ የተሰጠው የታመነ ስለሆነ እሱ ታምነው ስለሚኖር በሱ በመታመን የእምነትን ሕይወት ልንጓዝ ያኔ የድል ሰዎች እንሆናለን፣ በድል እንመላለሳለን። አሜን። ኢየሱስ ጌታ። እግዚአብሔር የሰራልን አብ፣ ወልድ፣ መንፈስ ቅዱስ ያ የሰራልን እግዚአብሔር የሰራልን ስራ እጅግ ጥልቅ ነው። በዚህ ክፍል ውስጥ ኮኦርዲኔሽኑን እንዴት ተደርጎ እንደተሰራ የበረከታችን ሜካፕ እንዴት እንደተደረገ እናያለን። ቢኮዝ እንዳንሰጋ ወገኖቼ፣ ከሰዎች ቢሆን ምድራዊ ቢሆን ወየው። ምክንያቱም ለጊዜ ታይቶ እንደሚጠፋን ቅድም ስናነብ እንደነበር ነው። መዝሙር 103 ላይ ስጋ ለባሽ ለጊዜው ታይቶ እንደሚጠፋ ምንድነው? አበባው ነው ይላል። ጉዳችን ነበር። ማን ይደርስልን ነበር? ማን ይታደገን ነበር? ግን ጌታ እንዴት እንደሰራው እኛን እንዴት እንደባረከን እናያለን። ክብር ለጌታ ይሁን። እግዚአብሔር አብ የኛም በረከት ከእግዚአብሔር አብ ዘንድ ነው። በመጀመሪያ እግዚአብሔር መረጠን። እግዚአብሔር አብ መረጠን።
ይህ በረከታችንን ኢንተርምስ ኦፍ እግዚአብሔር አብ እንድናየው ነው። አሁን በመጀመሪያ እግዚአብሔር እኛን መረጠን። በዚህ አሁን በምዕራፍ 1 ከቁጥር 4 እስከ 6 ስናይ እግዚአብሔር አብ በረከታችንን እንዴት እንደሰራው እናያለን። እግዚአብሔር ለበረከት መረጠን። እግዚአብሔር ለሕይወት መረጠን። ኢየሱስ ጌታ ነው። በረከትን እንዴት ነው የምታዩት? አይ ቲንክ ኮንሰፕቱ የበረከት ኮንሰፕት ሚስ የተደረገ ይመስላል። በተለይ በዚህ ጊዜ ሰው ተባርክ ያለው ብለው የሚለው ምድራዊው ነገር ሲሞላለት ነው። ታይቶ የሚጠፋው ሲጠፋስ አልተባረከም። ሰው ሞልቶልኛል ብለው የሚለው ምድራዊ ነገር ሲሞላለት ነው። ሲጎልስ አልሞላለትም ማለት ነው። እግዚአብሔር እሱን ለሚያምኑት እንደ ሐሳቡ ለተጠሩት እግዚአብሔር ለጠራቸው ፍጹም የሆነን በረከት ሰጥቷቸዋል። እሱም ምንድነው? የሕይወት በረከት። የጊዜው የሆነ ለጥቂት ጊዜ እንጆ የሚደረግ ሳይሆን ለዘላለም። ኢየሱስ ጌታ ለዘላለም። ያም ብቻ አይደለም፣ ጽናቱ ደግሞ ብንታመንበት እንኳን የማይነቃነቅ ነው። ብንክደው እንኳን እሱ ታምነው እንደሰጠ ይኖራል። እግዚአብሔር የሰጠው ፍጹም የሆነው በረከት የሕይወት በረከት ነው። ለዚህ ሕይወት ነው እግዚአብሔር አብ የመረጠን። ምን ይላል? ቁጥር 4 ላይ በክርስቶስ ምን አደረገን? መረጠን። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ምን አደረገን? መረጠን። ማን የመረጠን? እግዚአብሔር አብ። በማን መረጠን? በክርስቶስ። እንዴት አድርገው? በፊቱ ቅዱሳን ንጹሃን ነውር የሌለን በፍቅር ማለት ቢላቭድ ማለት ነው። በፍቅር ማለት ይሁን ተብሎ እንዲህ የሚደረግ ሳይሆን በመውደድ በቃ በፍቅር ምን አደረገው? መረጠን። በክርስቶስ መረጠን። ክብር ለጌታ ይሁን። ኢየሱስ ጌታ። ዮሐንስ 15:16 እኛ ብንሆን ነው። በእርግጥ አሁን እግዚአብሔርን አልመረጥነውም፣ እግዚአብሔርን አልፈለግነውም፣ እግዚአብሔርን አልወደድነው። እርሱ ምን አደረገን? አስቀድሞ ወደደን። ስለወደደን ወደድነው፣ ስለመረጠን መረጥነው። አሜን። ኢየሱስ ጌታ። ዮሐንስ 15:16 እኔ መረጥኳችሁ እንጂ እናንተ ምን አላደረጋችሁም? አልመረጣችሁኝም። ያስጮሃል። እንዴት ነው የምትገልጡት? ይሄ ማለት አልመረጥኩትም፣ ግን ምን አደረገኝ? መረጠኝ። ለተራ ነገር አይደለም የመረጠኝ። ከኔ ጥቅም ፈልጎ አይደለም የመረጠኝ። ኢየሱስ እኔ መረጥኳችሁ እንጂ እናንተ ምን አላደረጋችሁኝም? አልመረጣችሁኝም። እኔ ወደድኳችሁ እንጂ እናንተ አልወደዳችሁኝም። ስለተወደድን ተገለጠልን፣ ስለተመረጥን በራልን። ጌታን አገኘነው፣ ተቀበልነው። ወድጄሃለሁ ስላለን ወደድነው። ፍቅሩ በልባችን ፈሰሰ። መመረጣችንን አወቅነው። በቃ ማንም እንዳይመካ ከምን አይደለም፣ ከሰው አይደለም፣ ከሥራ አይደለም። ሰው ሁሉ አርፎ ይቀመጥ፣ የተሰራለትን ይቀበልና ምን ያደርግ? ይኖርበት። እውነቱ ይህ ነው። እውነቱ ይህ ነው። ተሰጥቶን ነው፣ ተቀብለን ነው፣ ሕይወትን ተወደን ነው፣ ተመርጠን ነው
የኛ የሆነ ነገር የለበትም። ክብር ለጌታ ይሁን። ገና ሳናውቀው አወቀን። በእናታችን ማህፀን ሳንዋህድ ቀደሰን፣ ለራሱ ለየን። ክብር ለጌታ ይሁን። ታዲያ ይህ በጌታ ፊት ስንቀርብ ዝም አያሰኘንም፣ ያስጮሃል። ውስጣችሁ ምን እንደሚሰማችሁ አላቅም። ይህን እውነት ስትሰሙት እግዚአብሔር በክርስቶስ ኢየሱስ መረጠን። በእኛ ላይ ሊነድ የነበረውን የኃጢአት ቁጣ በሱ ላይ አድርጎ እኛን መረጠን። ስለዚህ የተወደዳችሁ ናችሁ። አሜን። የተመረጣችሁ ናችሁ። ኢየሱስ ጌታ። የተመረጣችሁ ናችሁ። ሌላ የምንመካበት የለንም። ኢየሱስ ጌታ። የኛ የሆነ የለም። ማንም እንዳይመካ ከስራ አይደለም። በቃ ተመርጫለሁ። ጌታ ይመስገን። ጌታ ወዶኛል። ጌታ ተቀብሎኛል። ክብር ለእርሱ ይሁን። እንዳውም የሰውን እግዚአብሔርን መቃወም፣ እግዚአብሔርን አለመፈለግ ሲናገር ሮሜ 3:11 ጀምረን ስናይ አንድስ እንኳ አስተዋይ የለም። ለካ ማስተዋል እግዚአብሔርን መፈለግ ነው። ቀጥሎ እንዲህ ይላል፣ እግዚአብሔርን የሚፈልግ የለም። እናንብበው ይሄንን ክፍል ሮሜ ምዕራፍ 3 ከቁጥር 11 ጀምሮ አብረን እናንብበው። ስክሪን ላይ ይመጣል። ኢየሱስ ጌታ ነው። እግዚአብሔር ከታላቅ ፍቅሩ የተነሳ ኃጢአተኛን መረጠ፣ ወደደ። ጻድቅ የለም አንድስ እንኳ፣ አስተዋይም የለም፣ እግዚአብሔርን የሚፈልግም የለም። ሁሉም ምን አድርጓል? ተሳስተዋል። ቀጥል። በአንድነትም የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም፣ አንድስ እንኳ የለም። ሲያጸናው የለም። ጉሮሮአቸው እንደ ተከፈተ መቃብር ነው፣ በመላሳቸውም ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ። ሰው እንደዚህ ነው። ብቻ የሚያስተውል የለም። አስተዋይ ወደ ልቡ ይመለስና ማንን ይፈልጋል? ሕይወቱን ፊክስ ለማድረግ ይፈልጋል። እንደዚህ ከእግዚአብሔር የራቀን ነበር። ሉቃስ 19:10 ላይ ኢየሱስ ማንን ፍለጋ ነው የመጣው? የጠፋውን ሊፈልግ እንደመጣ ይናገራል። አንደኛ ጴጥሮስ 1:3 ላይ እንደ ምሕረቱ ብዛት፣ እንደኛ ችሎታ፣ እንደኛ ብቃት፣ እንደኛ ማንነት አይደለም፣ እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አሜን። ኢየሱስ ጌታን እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። የመረጠን እግዚአብሔር አብ ነው። በሁለተኛ ደረጃ እግዚአብሔር ወልድ ልጆች እንድንሆን ወሰነ። በማን? በክርስቶስ ኢየሱስ። በእሱ ልጆች እንሆን ዘንድ አስቀድሞ ምን አደረገ? ወሰነን። እግዚአብሔር አብ አዳፕት አደረገን። ክብር ለጌታ ይሁን። ክብር ለጌታ ይሁን። በክርስቶስ ተወለድን። የእርሱ ልጆች እንሆን ዘንድ አስቀድሞ
ወሰነ። አዳፕት አደረገን፣ ተቀበለን፣ ልጆቼ አለን። ከሱ ወገን ሳንሆን ከሱ ጋር የሚያገናኘን የሆነ ነገር ሳይኖር ልጆቹ ለመባል እግዚአብሔር ልጆቼ አለን። እግዚአብሔር መረጠን። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ልጆቼ ብሎ ስለጠራን ነው፣ ስለ ልጆቼ ሊለን ስለፈቀደ አሁን የእርሱ ቤተሰብ ስለሆንን ነው ወራሾች የሆን ነው። በጉዲፈቻ ኦሬዲ ያደገ ልጅ ነው አክሰፕት ተደርጎ ፋሚሊውን ይቀላቀልና ከልጆች እኩል ምን ያደርጋል? ባዮሎጂካል ከሆኑ ልጆች ጋር ምን ያደርጋል? ወራሽ ነው። የመውረስ መብቱ የተጠበቀ ነው። አሜን። ጌታችን እግዚአብሔር አብ በልጁ በኢየሱስ ክርስቶስ ዳግም ወለደን። ከዚያ የክርስቶስ የሆነው በረከት ተካፋዮች አደረገን፣ ወራሾች አደረገን። ክብር ለጌታ ይሁን። ኢየሱስ ጌታ። አሜን። ለዚያ ነው አዳፕት ሆነን የምንል ወራሾች ነን። ሙሉ መብት በክርስቶስ ኢየሱስ ምን ተደርጎልናል? ተሰጥቶናል። የመውረስ ኢየሱስ ጌታ፣ ኢየሱስ ጌታ። በሶስተኛ ደረጃ ላይ እግዚአብሔር ተቀበለን። እግዚአብሔር አብ ምን አደረገን? ተቀበለን። ክርስቶስ ያመጣውን በሰራው ስራ ክርስቶስ ያመጣውን እግዚአብሔር አብ እሻለ፣ ተቀበለ። ምን አደረገ? ተቀበለን፣ አክሰፕት አደረገን። ለሌላ አክሰፕታንስ አንለፋም ማለት ነው፣ አንደክምም ማለት ነው። we are already accepted በክርስቶስ ስራ። እግዚአብሔር አብ ምን አድርጎናል? ተቀብሎናል። ቁጥር 6 ላይ በእርሱ ልጆች እንሆን ዘንድ አስቀድሞ ወሰነን፣ በውድ ልጅም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። እግዚአብሔር አብ አክሰፕት አደረገን። በፍቅር እንሆን ዘንድ በክርስቶስ መረጠን፣ በክርስቶስ ልጆች አደረገን፣ በክርስቶስ ደግሞ ተቀበለን። ክብር ለጌታ ይሁን። ኢየሱስ ጌታ። አሜን። ይህንን ጳውሎስ ይሄ ስለመቀበል አክሰፕትድ ስለመሆን ሲናገር እንዲህ አለ። ይሄ ለፊሊሞና ስለ ኦኔስሞስ ነው መሰለኝ የሚናገረው። ምን አለ? በሱ ላይ እንኳ አንዳች ዕዳ ቢኖርብህ፣ ከዚህ በፊት የተለያዩ ሰዎች ናቸው፣ የተቀያየሙ ሰዎች ናቸው። በሱ ላይ እንኳ አሁን ግን ተቀበለው፣ ጠቃሚ ነው በእግዚአብሔር መንግሥት ውስጥ ብሎ ለሱ ከነገረ በኋላ ምን አለ? ቁጥር 17 እና ከ17 እስከ 19 ስናነብ በሱ ላይ እንኳ አንዳች ዕዳ ቢኖር በእኔ ላይ ምን አደርገው? በእኔ ላይ ይሁን። እኔ ምን አደርጋለሁ? እከፍላለሁ። እኔ ፔይአውት አደርጋለሁ። እኔ እከፍላለሁ፣ ኃላፊነቱን እወስዳለሁ አለ። የሱ ዕዳ በእኔ ላይ ይሆናል። ኢየሱስ የእኛን ዕዳ በእኛ ላይ በራሱ ላይ ወስዶ ይሁን ብሎ ለእግዚአብሔር ራሱን በሰጠ ጊዜ እግዚአብሔር አብ እርሱ ክርስቶስ ለኛ በእኛ ፈንታ ራሱን ስለሰጠ እርሱ ጻድቅ ሆኖ በእግዚአብሔር ፊት ስለመጣ በእኛ ላይ የነበረው ዕዳ በሱ ላይ ስለወደቀ እግዚአብሔር ተቀበለን። እግዚአብሔር አብም ተስማማ፣ እሻለ። he accepted us። አያችሁ፣ በረከታችን እንዲህ ነው የጸናው።
እግዚአብሔር ወልድ ያደረገውን ደግሞ በኤፌሶን 1 ላይ ከቁጥር 7 እስከ 12 ስናይ እግዚአብሔር ወልድ ያደረገው ቶሎ ላለሁ ሰዓታችን እንደሄደ አውቃለሁ። እሱ አዳነን። እግዚአብሔር ወልድ አዳነን። በደሙ በተደረገ ቤዛነት ምን አደረገን? ተቤዠን፣ ገዛን፣ አገኘን፣ ቤዛነታችንን አገኘን ይላል። ከቁጥር 7 እስከ 12 ላንብብ። እንዲህ ይላል፣ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ በማን በልጁ በተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት ነው። ጸጋውንም በጥበብና በአእምሮ ሁሉ አበዛልን፣ በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። መጀመሪያ እግዚአብሔር ወልድ እኛን ርዲም አደረገን፣ ቤዛ ሆነን፣ በደሙ ቤዛ ሆነን፣ በደሙ ገዛን፣ በደሙ የራሱ አደረገን። እግዚአብሔር ወልድ ይቅር አለን፣ የኃጢአት ይቅርታን ሰጠን፣ በእርሱ አገኘን። ክብር ለጌታ ይሁን። ኢየሱስ ጌታ ነው። በዚህ ይህንን በወልድ ይቅርታን አገኘን የሚባለውን ስናስብ በብሉይ ኪዳን በአቶንመንት ጊዜ የኃጢአትን ይቅርታ ለማግኘት ሁለት በጎችን ሁለት ፍየሎችን ምን ያደርጋሉ? አንዱ ቄሱ ምን ያደርጋል? ፕሪስቱ አንዱን ያርደዋል። ከዛ ደሙን ለኃጢአት ስርየት ምን ያደርጋል? በመሰዊያ ላይ ምን ያደርጋል? ይረጫል። አንደኛውን ግን የኃጢአት ሁሉ በእርሱ ላይ ስለሚሆን ምን ያደርጉታል? ወደ ጫካ ምድረ በዳ ውስጥ አድርገው ምን ያደርጉታል? ይጥሉታል፣ ይተውታል። ከዚያ በኋላ ዳግም አይገኝም፣ እንደጠፋ ይቀራል። ሁለተኛው በሕይወት እያለ ነው የሚጠፋው። ያ የሚደረገው ለምንድን ነው? ኃጢአት ሁሉ በሱ ላይ ስላለ የእስራኤልን ኃጢአት ፈጽሞ ሊያርቀው ነው። በደላችንን ምስራቅ ከምዕራብ እንደሚርቅ ምን አደረገ? ከኛ ምን አደረገ ይላል? አራቀ ይላል በብሉይ ኪዳን። ያንን ለማድረግ ሃሌሉያ፣ ኢየሱስ ጌታ፣ ኢየሱስ ጌታ፣ ጌታችን ኢየሱስ ክርስቶስ ያንን ነው ያደረገ። መዝሙር 103 ቁጥር 12 ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከኛ ምን አደረገ? አራቀ። ዮሐንስ 1:29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የማንን ኃጢአት? የዓለምን ኃጢአት። የእስራኤላውያንን ኃጢአት ያኔ ቄሱ ያኔ ካህኑ ቆሞ ምድረ በዳ ውስጥ ወስዶ ይጥለውና ያ ፍየል ያ በግ ተመልሶ ዳግም እንደማይታይ ሁሉ የኛን ኃጢአት ልክ እንደዛው ነው ጌታ ያደረገው። አንድ ጊዜ ምን አደረገው? በመስቀል ላይ ምን አደረገው? ጠረቀው። ክብር ለጌታ ይሁን። አሜን። ኢየሱስ ጌታ። ምስራቅ ከምዕራብ እንደሚርቅ ኃጢአታችንን ከኛ ምን አድርጎታል? አርቆታል። ማን? ኢየሱስ። ክብር ለሱ ይሆን። እናመስግነው፣ እናክብረው፣ እልልም በልለት። ክብር ይገባሃልን በለው። ኢየሱስ ጌታ ነው። ኃጢአታችንን ከኛ ያራቀ ምህረቱን ሰማይ ከምድር ከፍ እንደሚል በእኛ ላይ ያገነነ ክብር ለርሱ ይሁን። ኢየሱስ ጌታ። አሜን። ጌታችን ኢየሱስ ክርስቶስ ሕይወቱን ሰጥቶ ነው
የእግዚአብሔር በግ። ያ በግ እሱ ነው። ከኛ ኃጢአትን ያራቀው እሱ ነው። ያ የብሉይ ኪዳን ይደረግ የነበረው ጥላ፣ ያ ጥላ በርግጥ ተገልጦ ክርስቶስ ያ የእግዚአብሔር በግ ያንን ስራ ሰራው። ክብር ለጌታ ይሁን። እግዚአብሔር ወልድ ሌላ ያደረገልን ነገር በዚህ ክፍል ውስጥ የሚያስረዳ የእግዚአብሔርን ፈቃድ ገለጠልን። የእግዚአብሔርን ፈቃድ ገለጠልን። የፈቃዱ ምስጢር አስታውቆናል ይላል ከ8 እስከ 10። አዳም በኃጢአት ምክንያት ከእግዚአብሔር እየራቀ እንደሄደ፣ መራራቅ እንደመጣ፣ ስደት እንደመጣ፣ ወንድም ወንድሙን እንደሚያይ፣ ከዛ በኋላ ከኃጢአት የተነሳ እንደመጣ፣ አንዱ አንዱን እንደሚገል፣ አንዱ አንዱን እንደሚያርቅ፣ መለያየት እንደመጣ፣ ባቢሎን ጊዜ ቋንቋ መደበላለቅ እንደተጀመረ፣ ከኃጢአት የተነሳ ከእግዚአብሔር መራቅ እንደነበረ፣ ዛሬ ግን በአዲስ ኪዳን በክርስቶስ ኢየሱስ በሆነው ሥራ እግዚአብሔርንና ሰውን ሊያቀራርብ በእግዚአብሔርና በሰው መካከል የነበረውን የጥልን ግድግዳ አፈረሰው እግዚአብሔር ወልድ ጌታችን ኢየሱስ ክርስቶስ። ከዚህም የተነሳ ወደሱ መግባት በእርሱ በሆነው ሥራ ሆኖልናል። ክብር ለጌታ ይሁን። እግዚአብሔር ወልድ ለዚያ በረከት የሰራልን ሥራ በጥቂቱ እነኚህ ናቸው። ወራሾች አደረገን ኢየሱስ። በአንደኛ ጴጥሮስ 1 ከ1 እስከ 4 ለማያርፍ ርስት ዳግም ለወለደን ብሎ ይላል። ልጅነት የእግዚአብሔር ልጅ ከእግዚአብሔር ዘንድ በጊፍት ለኛ የተሰጠን ነው። እግዚአብሔር መንፈስ ቅዱስ በኤፌሶን 1 ከቁጥር 13 እስከ 15 ስናነብ ደግሞ እግዚአብሔር አብ ኢተርኒቲ ከፓስት ጀምሮ አስቀድሞ ወሰነን፣ አስቀድሞ መረጠን፣ አስቀድሞ ልጆቹ አደረገን ይላል። እግዚአብሔር አብ ያደረገ ኢየሱስ ክርስቶስ ደግሞ እሱ የሰራውን እንደ ታሪክ አይተነው በታሪክ ተርኮት አስቀድሞ የተጻፈውን እሱ ሰርቶት እሱ አድርጎት ታሪክ የተደረገ ነገር ስለሆነ እሱ አድርጎት እሱ ሰርቶት እንደገና በሶስተኛ ደረጃ ላይ ደግሞ መንፈስ ቅዱስ የሰራው ስራ ደግሞ አሁን ያስቀድሞ የተሰራው ያስቀድሞ ክርስቶስ በሕይወቱ የተረከውን መንፈስ ቅዱስ ደግሞ ናው ዛሬ በሕይወታችን ኤክሰርሳይዝ እናደርገው፣ እንድንቀምሰው፣ ሴንስ እንድናደርገው፣ እንድንሞላው፣ ስለዚያ እንድንናገር፣ እርግጠኞች እንድንሆን፣ መታመኛ የሆነ ማህተም ሆነን ዛሬ እርሱን ኤክስፒሪየንስ እናደርገዋለን። እግዚአብሔር መንፈስ ቅዱስ ደግሞ በእኛ ውስጥ ያንን ሪል ያደርገዋል። ክብር ለጌታ ይሁን። እንዴት ነው ሪል ያደረገው? መዳናችንን ምን አደረገው? አተመው። በምንድን የታተምነው? በመንፈስ ቅዱስ። መዳናችንን ለኛ የሚመሰክርልን ማን ነው? መንፈስ ቅዱስ። ሰዎች አይደሉም። ይህ ስጋ አይደለም። ለኛ መዳናችንን በውስጣችን የሚመሰክርልን ማን ነው? እግዚአብሔር መንፈስ ቅዱስ። በማን የታተምነው? በመንፈስ ቅዱስ። ሃሌሉያ! ኢየሱስ ጌታ ነው። ይህ የታተምንበት ደግሞ ለመጨረሻውም እንደ ኢርነስት መኒ አሁን ሪል ስቴት ቤቶች ስትገዙ አስቀድማችሁ እንደ መያዣ እንደ ቀብድ እንደምትሰጡት እንደዚያ የእግዚአብሔር መንፈስ መያዣችን ነው። የዘላለማችን ልንቀበል ያለውን በሙላት በእኛ ሕይወት ላለው እሱን ኮንፈርም የሚያደርግ የሚያጸናልን ታትመንበት ለሱ መያዣ ይሆን ዘንድ ያንን ሊመጣ ያለውንም አሁን እየሆነ ያለውን ሴንስ እናደርገው ዘንድ ኤክስፒሪየንስ እናደርገው ዘንድ ይጸናልን ዘንድ የእግዚአብሔር መንፈስ እንደ መያዣ በውስጣችን ምን ሆነ? ፈሰሰ። በእርሱ ምን ተደረግን? ታተምን። ክብር ለአምላካችን ለእግዚአብሔር ይሁን። በተስፋው መንፈስ በመንፈስ ቅዱስ ምን ተደረጋችሁ? ታተማችሁ። ተስፋው ሪል ነው።
ተስፋው እውነት ነው የሚልን የሚመሰክረን ያገኘነው ሕይወት የዘላለም ነው፣ ጽኑ ነው፣ የማይጠፋ ነው። አይዞ የሚል የሚያበረታ እውነትን እንደገና በውስጣችን ሆኖ የሚያሳስበን የሚያጸናን ስንደክም የሚያበረታን ሰማያዊውን ምስጢር መንፈሳዊውን ነገር የሚገልጥልን በረከታችንን የሚያሳየን እርሱ የእግዚአብሔር መንፈስ ነው። በተስፋው መንፈስ ምን አደረጋችሁ? በመንፈስ ቅዱስ ታተማችሁ ይላል ቁጥር 13 ላይ። ክብር ለጌታ ይሁን። ግን የዚህ ሁሉ በረከት የመዳናችን ነገር እግዚአብሔር ጀስት ስላዘነልን ብቻ እንዳይመስለን፣ ኃላፊነት አለው። በረከት እሱኛን የባረከበት በረከት ኃላፊነት አለው። እግዚአብሔር እኛን ያዳነን ስላዘነልን ብቻ አይደለም። የእግዚአብሔር ፍጥረት የእርሱን ጥበብና ኃይል የእግዚአብሔር ፍጥረት የእርሱን ጥበብና ኃይል እንደሚገልጡ ሁሉ የእሱን ችሎታ ፍጥረታትን ስትመለከቱ፣ አዋፋትን ስትመለከቱ፣ ተክሎች እንስሳትን ስትመለከቱ፣ ሰማይን ጨረቃን ብርሃንን ስትመለከቱ፣ ቀንን ሌሊትን ስትመለከቱ እነሱ የእግዚአብሔርንና ጥበብና ኃይል ምን ያደርጋሉ? የእግዚአብሔርን ጥበብና ኃይል ምን ያደርጋሉ? ይገልጣሉ። ቤተ ክርስቲያን እኛ ደግሞ እግዚአብሔር ይህን ሁሉ በረከት በእኛ ውስጥ ያስቀመጠው የገለጠው የሰጠን በእኛ ውስጥ የሞላበት ሪዝን ዋናው የጸጋውንና ፍቅሩን እንገልጥ ዘንድ ነው። በእኛ ይገለጥ ዘንድ ነው፣ ይታወቅ ዘንድ ነው። ጸጋው ይህን አድርጓል። ከስራ ያልሆነ ሕይወት ሰጥቶናል፣ በረከት ሰጥቶናል። እግዚአብሔር እንዴት ሩቅ እንደመጣ የፍቅር አምላክ እንደሆነ የማይወደደውን የወደደ ጌታ ይሰሩ ከኃጢአት የተነሳ ጥዩፍ የነበርነውን ለእግዚአብሔር ቅዱስ እሱ ቅዱስ 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 ስለሆነ በሱ ዘንድ ልንቀርብ እንኳን የማንችል በፊቱ ልንቆም እንኳን የማንችል እግዚአብሔር ፈጽሞ ልንጠየፍ የነበርነውን እግዚአብሔር እንዴት እንደወደደን ተመልከቱ። ልጁን ላከ። ስለ እያንዳንዳችን ፍቅሩን ሊገልጥ ሰጠን። ስለዚህ የሱ እኛን ማዳን ስለዚህ የኛ የዚህ በረከት ተካፋዮች መሆን እግዚአብሔር በእኛ ምን ሊገልጥ ወዶ ነው? የጸጋውን ከፍተኝነት የጸጋውን ጥልቀት ሊገልጥ ፍቅሩን ሊያሳይ የፍቅሩን ጥልቀት ስፋቱና ወርዱ ከፍታውና ዝቅታው የማይታወቅ እጅግ ታላቅ የሆነ ፍቅሩን እንገልጠው ዘንድ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ትሩ በረከት እውነተኛ በረከት ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። አንደኛ ጢሞቴዎስ 6:17 ማንበብ ትችላላችሁ። ፍጹም መሆኑ ለኛ በዛ ተጠቃሚዎች ነን። ይሄ ደግሞ የሆነው በጸጋው ነው። የሆነው ደግሞ ጀስት እኛ በነፊት ሆነን ድነን በቃ በረከት አለን ብለን ጀስት ሪላክስ እንድናደርግ ሳይሆን በመጀመሪያ ደረጃ ለእግዚአብሔር ምን ይሆን ዘንድ ነው? ክብር ይሆን ዘንድ ነው። ይሄንን እንዳንዘነጋው። እግዚአብሔር ያዳነን እኛ እንደፈለግን እግዚአብሔር እኛን ይባርከን እንደፈለግን እንድንሆን በረከታችንን አለን ብለን እንደፈለግን እንድናደርገው ሳይሆን ለምኑ ነው? ለምንድን ነው? ለክብሩ ነው። ስለዚህ መጽሐፍ ቅዱስ ምን ይላል? ሁሉ ለምኑ አድርጉ። ሁሉ ለምን አድርጉ? አሁን እንኳን ስትናገሩኝ ሁሉን ለምን ተናገሩ? ለክብሩ ተናገሩ። ማለት የሱን ግሎሪ ግለጡት። እሱ በእግዚአብሔር በእናንተ ውስጥ የተራውን የገለጠላቸውን የመገለጡን ጥልቅ በመናገር ግለጡት እያልኳችሁ ነው። ስለዚህ ሁሉን ለምን አድርጉት? ለክብሩ አድርጉት። በረከቱ ሁሉ
ለእግዚአብሔር ክብር ይሆን ዘንድ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ በዚህ እግዚአብሔር እኛን የባረከበት እንዴት እንደተሰራ እግዚአብሔር አብ እንዴት ኢንቮልቭ እንዳደረገ እግዚአብሔር ወልድ እንዴት ኢንቮልቭ እንዳደረገ እግዚአብሔር መንፈስ ቅዱስ እንዴት ኢንቮልቭ እንዳደረገ እንዴት እንደሰራ በረከታችንን ተመልከቱ። ዝም ብሎ ተራ አይደለም፣ ከፍ ያለ ነው፣ ጥልቅ ነው። ከፍታ አይደረስበትም፣ ወርዶ አይደረስበትም፣ ስፋቱ አይደረስበትም። ሰው አይደለም የሰራው፣ ተራ የሆነ ሰው አይደለም፣ ለጊዜ የሚኖር ሰው አይደለም። ዘላለማዊ የሆነ ሁሉን የሚችል ጠቢብ የሆነ እግዚአብሔር የሰራው ነው። ይህንን አስተውሉ። እግዚአብሔር ይህንን ሁሉ ያደረገው ለእርሱ ክብር ይሆን ዘንድ ነው። ቆመን ለእሱ ክብርን እየሰጠን ጸልይ።